እርዱ በፍጹም ከትንሳኤው በፊት መደረግ የለበትም። ኦርቶዶክሳውያኑ ጾመው በመጨረሻው ሰዓት ጾማቸውን ማግደፍ የለባቸውም። እንዴት ለሰዓታት መታገስ ያቅታቸዋል? ከትንሳኤው በፊት የሚደረግ እርድ ፍጹም ስህተት ነው፣ ቤተክርስቲያን ይህንን አታስተምርም ሲል ዲያቆን ሄኖክ ኃይሌ የሰጠውን ማስጠንቀቂያ በስፋት እናስደምጣቸዋለን። ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም ሲሉ ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም አገረ ስብከት ሊቀ ጳጳስ እውነታውን ፊት ለፊት ተናግረዋል። ዝርዝር መረጃውን በስፋት እናስደምጣቸዋለን። በቅዱስ ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ የተላለፈውን ቃለ በረከትም በዝርዝር መረጃችን በስፋት የምናስደምጣቸውናል። ሰላም ጤና ይስጥልን። በመላው ክፍለ ዓለማት የምትገኙ ውድ ኦርቶዶክሳውያን በዚህ ቻናል ላይ የተለያዩ ኦርቶዶክሳዊ መረጃዎችን በየዕለቱ የምናደርሳችሁናል። ታዲያ እናንተም ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን፣ በተጨማሪም ቪዲዮአችንን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃው እናመራለን። ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም ሲሉ ብፁዕ አቡነ አብርሃም ተናገሩ። የኢየሱስ ክርስቶስ ባለ ስቅለት በባህር ዳር ከተማ ፈለገ ገነት ቅዱስ ጊዮርጊስ ካቴድራል ታስቦ በዋለበት ዕለት ነው ብፁዕ አቡነ አብርሃም ይህንን መልእክትም ያጋሩት። በበዓሉ ላይ ትምህርተ ወንጌል የሰጡት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጠቅላይ ቤተ ክህነት ዋና ስራ አስኪያጅ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ አብርሃም ባለ ስቅለት የማይሞተው የሞተበት በሞቱ ሞትን የገደለበት ለሰው ልጆች ነጻነትን ያወጀበት የታሰሩት የተፈቱበት የራቁ የቀረቡበት የሰው ልጅ ጥንተ ጠላት ዲያብሎስ የታሰረበትና የወደቀበት ነው ብለዋል። ሰዎች ለገንዘብ ሲገዙ የማያደርጉት የለም ያሉት ብፁዕነታቸው ጻድቁን ያስገድላሉ፣ ንጹሕን ደም ያፈሳሉ ነው ያሉት። ሰዎች ለእግዚአብሔር ሲገዙ ፍቅርንና ርኅራኄን ገንዘባቸው ያደርጋሉ ብለዋል። አቡኑ ባሏቸው የተቸገረን ይረዱበታል፣ የሌላ አይመኙም፣ በተሰጣቸውና ባላቸው ይጠቀሙበታል፣ የተራበውን ይመግቡበታል፣ የተራቆተውን ያለብሱታልም ብለዋል። ይሁዳ ከገንዘብ ፍቅሩ የተነሳ ጌታውን አሳልፎ መስጠቱን ገልጸዋል። ይሁዳ ጌታውን አሳልፎ ከሰጠ በኋላ ተጸጽቶ ንጹሕን አሳልፌ ሰጥቻለሁ በድያለሁ ብለዋል ያሉት ብፁዕነታቸው ጊዜ ካለፈበት በኋላ ጸጸት መልካም አይደለም ብለዋል። ንስሐ ጊዜ ሳያልፍ ነው። የንስሐ ጊዜ ዛሬ ነው። የጸጸት ሰዓት ዛሬ ነው። ሁሉ ነገር ካለፈ በኋላ ጸጸት ትርጉም የለሽ ነው። በጊዜው ካልተጸጸቱ ዋጋ የለውም ነው ያሉት። ጻድቅን አሳልፎ መስጠትን ለምንም እንደማይጠቅም የይሁዳ ድርጊት ያስተምረናልም ብለዋል። ባላስፈላጊ ምኞት ሰክሮ የሚሮጥን በንጹሐን ደም ተሸጋግሮ ባለሀብት ለመሆን የሚጥር ሰው ቢኖር እርባና እንደሌለው ከይሁዳ ይማርም ብለዋል። ሁላችንም በድለናል፣ አጥፍተናል፣ በድያለው ብለን መጸጸት ንስሐ መግባት አለብንም ብለዋል በመልእክታቸው። እንደ ይሁዳ ሁሉ ዛሬም የንጹሐን ደም የሚያፈሱ ንጹሐንን አሳልፈው የሚሰጡ እውነተኛውን ጻድቁን የሚያስገድሉትን ኢትዮጵያ መታቀፏንም ገልጸዋል። ንጹህ ደም ማፍሰስ ጻድቁን አሳልፎ መስጠት ምንም እንደማይጠቅም ከይሁዳ እንማር፣ በደላችንን አምነን አምላካችን ሆይ ማረን እንበለውም ብለዋል። ይሁዳ ለራሱ ቢጎዳም ለእኛ ግን አስተምሮናልም ነው ያሉት። እኛ ከይሁዳ መሻል አለብን። ዛሬ ላይ እንደ ይሁዳ ሰው የሚሸጥበት ዘመን ደርሰናል። ሰውን በገንዘብ የሚሸጥ ትውልድ ይሁዳን ማማት አይችልም ብለዋል። ከይሁዳ የተሻለ ትውልድ አልተገኘም። ከልብ ጸጸት የሌለበት የከንፈር ብቻ ጽድቅ ያለበት ዘመን ነው ብለዋል። ሕሊናቸውን ለእግዚአብሔር የሰጡ ከዓለም የተገለሉ ደጋግ ሰዎች ስላሉ በቸርነቱ እንኖራለንም ብለዋል። በድያለው የሚለውን እንመን ያሉት ብፁዕነታቸው አምላክ በድለነው ሳለ ለኛ መከራን ተቀብሏል፣ እኛ ግን በድለናል አንልም ብለዋል። ኢየሱስ ክርስቶስ በመስቀሉ ግርጌ እናት ሰጥቶናል፣ ያለ እናት አልተወንም ብለዋል። ስለ ሰላም እንጸልይ፣ ስለ ሀገራችን እንጸልይ፣ ክርስቲያን ስለ ዓለም ሁሉ ይጸልያልና ስለ ዓለም ሁሉ እንጸልይ፣ የተፈናቀሉት እንዲመለሱ፣ ሰላም እንዲነግስ፣ ንጹህ ደም መፍሰስ በቃ እንዲለን ተግተን እንጸልይ ሲሉም ብፁዕ አቡነ አብርሃም መልእክታቸውን አጋርተዋል። ወደ ቀጣይ መረጃችን ስናመራ በዲያቆን ሄኖክ ኃይሌ የተላለፈው መልእክት እጅግ እያነጋገረ ይገኛል። በመላው ኦርቶዶክሳውያን ዘንድ በጉጉት ተጠብቆ በድምቀት የሚከበረው ሃይማኖታዊውና መንፈሳዊው ሰው ከአምላክ ጋር የታረቀበት በዓለ ፋሲካን በተመለከተ ብዙ ወቅታዊ መረጃዎች ከያቅጣጫው እየተጋሩ ይገኛሉ። ትልቁን አብይ ጾምን በመጾም በጸሎትና በቅዳሴ በማሳለፍ በየዓመቱ የጌታን ትንሣኤ በጊዜው ቀመርና ስሌት ያከብራሉ። ይህም በዓል ከጾሙ አንስቶ እስከ ትንሣኤ ዕለት ድባቡ እጅግ ልዩ ነው። ታዲያ በዚህ በዓል እርድ መች ነው የሚከናወነው? በኦርቶዶክስ ቤተክርስቲያንስ መች ነው እርዱ መፈጸም ያለበት የሚል ጥያቄ በተደጋጋሚ ከምዕመናኑ ዘንድ ይነሳል። ለዚህም ቤተክርስቲያን በቅዱስ ሲኖዶስ በኩል መግለጫ እስከ ማውጣት ደርሳ ጭምር መግለጫ መስጠቷንም ዲያቆን ሄኖክ ኃይሌ አጥብቆ ይናገራል። እርድ መፈጸም
ያለበት ከትንሳኤው በኋላ ነው። ማለትም ከሌሊቱ 9 ሰዓት በኋላ። እስከዚያው ሁሉም ኦርቶዶክሳዊ በቤተ ክርስቲያን ውስጥ እንዲሆን ቤተ ክርስቲያን በስርዓቷ እንደምታስተምር ነው ዲያቆን ሄኖክ ኃይሌ ያስገነዘበው። በተያዘ መረጃም ዲያቆን ሄኖክ ኃይሌ ሌላ መረጃንም አጋርቷል። የማይገባው ተሸላሚ ሲልም ቄሱ ሲናዘዙ የተፈታችሁ ንጹሐን ሁኑ እኔም እናንተም ለመንግስተ ሰማያት የተገባን ያደርገን ዘንድ ብለው ጣታችንን 12 ጊዜ በግዚኦ ማርነ ክርስቶስ ሲያስቆጥሩን ለወትሮ ያላሰብኩት ነገር ታወሰኝ ሲልም እኔም እናንተም ለመንግስተ ሰማያት የተገባን ያደርገን ዘንድ የሚለው ቃል መንግስተ ሰማያትን መውረስ መቼም ከኛ መካከል የማይፈልግ ሰው የለም። ለመንግስተ ሰማያት ግን የተገባንን ወይ እውነት አሁን ጌታ ቢመጣ ሁሉን በደላችንን ትቶ ሁላችንንም በቀኙ አቁሞ መንግስቴን ውረሱ ቢለንና ወደ መንግስቱ ብንገባስ ለመንግስተ ሰማያት የሚሆን ማንነት አለን ወይ? ከኛ መካከል ለመንግስተ ሰማያት የተገባ ማን ነው? ጌታ ሆይ እንኳን ለመንግስት በምድር ላለችው ቤት የሚገባ ማንነት እንደሌለኝ ሳስብ መንግስት ትምጣ ማለት አስፈራኝ ሲልም በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው በተባለላት ቤት እንኳን እንደሚገባኝ መመላለስ ላልቻልኩት ለኔ መንግስትን እንዴት ልመኝ ሲል ይገልጻል። በማስከተልም አቤቱ በድንኳን ውስጥ ማን ያድራል? በተቀደሰው ተራራ ማን ይኖራል? ብሎ ዳዊት ቢጠይቅ የመለሰልህ ውስጥ ራሴን አጣሁት። ስለዚህ ለመንግስት የሚሆን ማንነት ማጣቴ አሳፈረኝ ሲልም የሰርግ ልብስ ሳለብስ ወደ ሰርግ ቤት የገባው ቦንስ በመላእክት ማህበር መካከል እርቃኔን ብቆምስ እውነት የኔን ጠባይ ወደ መንግስት ይዤ ልገባ ይቻል ይሆን? በመንግስት ለኔ አይነቱ ሰው የሚሆን ቦታ አለ ወይ? እርግጥ ነው በአባቴ ቤት ብዙ መኖሪያ አለ ብለሃል። ለኔ አይነቱ ቁስለኛ የሚሆን ቤትስ ይኖር ይሆን ብዬ ግድ የለም ከደጅ ቢሆንም አስገባኝ። ያስተማሩ የሐዋርያት ማህበር፣ ድል የነሱ ሰማዕታት ማህበር፣ በሩካን የሆኑ የጻድቃን ማህበር በዚያ እንዳላውቃለው። ወደ መንግስት ብገባ የኔ ምድብ ወዴት ይሆን? ይቅር የተባሉ ሰዎች ማህበር የለ ይሆን? ምሕረት የበዛላቸው ሰዎች ማህበር እንደ ቸርነት ብዛት የተማሩ እንደ ይቅርታ ብዛትም መተላለፋቸው የተደመሰሰላቸው ሰዎች ማህበር የለ ይሆን? ክርስቲያን ተብዬ ልጠራ ያልተገባኝ እኔን በቸርነት ለመንግስት ዜግነት የተገባው አድርገኝ ሲል ነው ዲያቆን ሄኖክ ኃይሌ መልእክቱን ያጋራው። ወደ ቀጣይ መረጃችን ስናመራ በሀገራችን በኢትዮጵያ በገጠርና በከተማ የምትኖሩ ከሀገር ውጪ በተለያዩ አገር የምትገኙ የሀገራችንን ዳር ድንበር ለመጠበቅና ለማስከበር በየጠረፉ የቆማችሁ በምን ምክንያት በየጸበሉና በየሆስፒታሉ ያላችሁ እንዲሁም የህግ ታራሚዎች ሆናችሁ በየማረሚያ ቤት የምትገኙ የኢትዮጵያውያንና ኢትዮጵያውያት በሙሉ በትንሳኤው የህይወት መንገድ ያሳየን ጌታችን አምላካችንና መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ዓ.ም በዓለ ትንሳኤ በሰላም አደረሰን አደረሳችሁ ሲሉ ብፁዕ ወቅዱስ አቡነ ማትያስ መልእክታቸውን አስተላልፈዋል። ህይወት በዓለም ፍጥሯን ውስጥ ከሚገኘው ድንቅ ነገር ሁሉ ተወዳዳሪ የሌላት ድንቅ ነገር ናት። ህይወት አካልን የማንቀሳቀስ፣ የማመዛዘን፣ የመወሰንና የመስራት ሀብተ ጸጋ ያላት ልዩ ፍጥረት ናት። በዚህም ምክንያት ህይወት ወደ እግዚአብሔር የሚቀርብ ወይም የሚመስል ጠባይ አላት። ሰው የእግዚአብሔር መልክና አምሳል አለው የሚለው መጽሐፍ ቅዱሳዊ አስተምሮ ከዚሁ ጋር የሚስማማ ነው። ህይወት ከእግዚአብሔር ጋር በቀጥታ የተጣበቀ ወይም የተሳሰረ ግንኙነት አላት። ህይወት ፈጣሪንና የፈጣሪ እርዳታን ስትሻ የመኖሯ ሚስጥርም ከእግዚአብሔር ጋር የሚገናኝ ጸጋ ስላላት ነው። ህይወት መልካም ስትሰራ ደስተኛ፣ ክፉ ስትሰራ ደግሞ ስቅቅተኛ የምትሆንበት ምክንያቱም እግዚአብሔር ጋር የሚያገናኛት ጸጋ ስለሚነግራት ነው። ምክንያቱም መልካምን መውደድ፣ ክፉን መጥላት የእግዚአብሔር የማይለወጥ ጠባይ ስለሆነ ክፉን ሰርተ ከእርሱ ጋር በደስታና በነጻነት መኖር በፍጹም አትችልምና ነው። የመጀመሪያው ሰው አዳም ክፉን ከሰራ በኋላ ወዲያውኑ መሸሸግና መደናገጥ ሊወረው የቻለው ከእግዚአብሔር ጋር በቀጥታ ግንኙነት ያላት ውስጣዊት ህይወቱ ከእግዚአብሔር ጋር አብራ መቀጠል የማትችልበት ደረጃ ላይ እንደደረሰች ስለተረዳች ነው። ከዚህ አንጻርም ህይወት የመኖር ጸጋ ብቻ ሳይሆን ከእግዚአብሔር ተሳስሮ የመኖር ጸጋም ያላት መሆኑን እንገነዘባለን። ህይወት የማትጠፋ ብትሆንም የመሞት ስጋ ያልተለያት ፍጡር ናት። በተለይም እግዚአብሔርን የበደለችለት ከባድ የሞት አደጋ ያጋጥማታል። ይህ ሞት የስጋ ሳይሆን ከእግዚአብሔርና የእግዚአብሔር ከሆነው ሁሉ መለየት ነው። የህይወት ከባዱ ሞትም ይኸው ነው። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናንና ምዕመናት፣ እኛ ሰዎች በኃጢአት ጠንቅ ያጣነው ህይወት እንዳለ ቅዱስ መጽሐፍ በአንድ ሰው በደል ኃጢአት ወደ ዓለም ገባ፣ በዚህ ምክንያት ሰው ሁሉ ሞተ ወይም ከእግዚአብሔር ተለየ በማለት የኛ ከእግዚአብሔር መለየት ዋናው ሞት እንደሆነም ያስረዳል። ይህ ገለጻ ከእግዚአብሔር ጋር የመኖር ህይወታችንን በበደል ምክንያት ማጣታችንን የሚያሳይ ነው። እኛ በደለኞች ሆነን ከእግዚአብሔር የተለየንበት
የሆንበት የመጀመሪያው ምክንያት በደለኞች ከሆኑ አዳምና ሔዋን የተገኘን መሆናችን ነው። በመሆኑም የሁላችንም ስጋይና መንፈሳዊ አካል የተከፈለው ከነሱ እንደመሆኑ መጠን ያለን ሁሉ እንደነሱ ቀድሞኑ የሞተና የተፈረደበት ነው። በሌላ አባባል በጥንተ አብሶ ምክንያት ከእግዚአብሔርና የእግዚአብሔር ከሆነ ሁሉ የተለየን ሆነን ማለት ነው። ስለዚህም ነው በአንድ ሰው በደል ምክንያት ሁሉም ሞቱ ብሎ እግዚአብሔር ያሳወቀን። ጥንተ አብሶ ወይም የውርስ ኃጢአት የሚባለውም ያው ነው። ከዚህ ጋር ከእግዚአብሔር የለየን የውርስ ኃጢአት ሳይበቃን በየሰዓቱ በምንፈጽመው ክፉ ተግባር በበደል ላይ በደል እየጨመርን በመቀጠላችን በጨለማ ላይ ተጨማሪ የጨለማ ጥላ አክለንበታል። ይህ ሁሉ ተደማምሮ ሞታችን ወይም ከእግዚአብሔር መለየታችን የሰፋና የከፋ እንዲሆን አድርጎታል። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናትና ምዕመናን ከእግዚአብሔር የለየንን አበሳ ኃጢአት በእግዚአብሔር ፊት እጅግ ከባድ ቢሆንም እግዚአብሔር እኛን ለማዳን ያለው ፈቃድ በተስፋ ጭላንጭል ማሳየቱን አላቋረጠም። ይኸው የበደላችን ዕዳ ከመጀመሪያው አንስቶ የማዳን ተስፋውን በተነገረለት በኢየሱስ ክርስቶስ ቤዛዊ ሞት እንደሚሰረዝ በእርሱም ጽድቅ እንደ ጻድቃን ተቆጥረንና ያጣናውን ሕይወት እንደገና አግኝተን ወደ እግዚአብሔር እንደምንቀርብ ይህም ከትንሣኤው በኋላ እውን እንደሚሆን እግዚአብሔር ለኛ ደጋግሞ ይፋ አድርጎልናል። ይህም ተስፋ ትንሣኤ በመንፈስ ቅዱስ የተረዳ ነብየ እግዚአብሔር ዳዊት በምስጋና መዝሙር እንዲህ ብሎም ይገልጻል። ዳግመኛ ስጋዬ በተስፋው አደረ፣ ነፍሴም በመቃብር አትዋትምና ጻድቅንም በመቃብር ተጥሎ ፈርሶና በስብሶ ይቀር ዘንድ አሳልፈ አትሰጠውም የሕይወትን መንገድ እንዲያሳየኝ በማለት የቤታችን ተስፋ ትንሣኤ በሚያስደንቅ አገላለጽ አስረድቶናል። በቀጣይም ጊዜ ሲደርስ ገለጻው የክርስቶስንና የእኛን ትንሣኤ እንደሚመለከትም በቅዱሳት ሐዋርያት ተርጓሚነትም በቅዱስ መጽሐፍ ተብራርቶም ይገኛል። በመሆኑም የኛ መጨረሻ የሚጠናቀቀው በመቃብር ተጥሎ ፈርሶና በስብሶ በመቅረት ሳይሆን እንደገና ተነስቶና ከእግዚአብሔር ጋር በተሳሰረ ኃይል ሕይወት ለዘላለም በመኖር እንደሆነም ቃሉ ያስረዳናል። ቅዱስ ዳዊት ከትንሣኤ በኋላ የሚሆነውን ይህን ጣዕመ ሕይወትን ነው አሳየኝ ብሎም የገለጸው። ጌታችን የዚህ ሕይወት የትንሣኤ በኩር ሆኖ ተነስቷል። ከትንሣኤው በኋላ ለዘላለም በሕይወት ይኖራል። በቀጣይም ጊዜ ሲደርስ እኛ ተከታዮቹ የእርሱን አይነት ትንሣኤ ተነስተን በማያልቅ ኃይለ ሕይወት ከእርሱ ጋር ለዘላለም በሕይወት እንኖራለን። ጌታችን ያሳየን የሕይወት መንገድ የሆነው ይህ ሕይወት ከሁሉም ህላዊ ሕይወት የላቀና የበለጠ ጣዕም ያለው ዘላለማዊና ድንቅ ሕይወት ነው። ይህ ሕይወት ከስጋና ከስህተት ከቅጣትና ከሞት ፍርሃትም ነፃ የሆነ በፍጹም ነፃነትና ደስታ ከእግዚአብሔር ጋር ለዘላለም የሚኖር ሕይወት ስለሆነ ሁላችንም ወደዚህ ሕይወት ለመድረስ በእምነት እንተጋለን። የተወደዳችሁ የመንፈስ ቅዱስ ልጆቻችን ምዕመናትና ምዕመናን ዘር ሳይኖር ፍሬ እንደማይገኝ ሁሉ ሕይወታዊ ትንሣኤ ያለ ሃይማኖትና ስነ ምግባርም ሊገኝ አይችልም። ጌታችን ይህንን አስመልክቶ ሲያስተምረን መልካም ያደረጉ ለሕይወት ትንሣኤ ይነሳሉ፣ ክፉም ያደረጉ ለፍርድ ትንሣኤ ይነሳሉ ብሎ ማሳውቆናል። ከዚህ አኳያ የሕይወትን ትንሣኤ የሚያገኝ ያመነ የተጠመቀና መልካም ስራን የሰራ እንጂ የተነሳ ሁሉ መነሳቱ ሁሉም የግድ ይነሳል። ነገር ግን ከትንሣኤ በኋላ የሚጠብቀን ሕይወት በዚህ ዓለም በሕይወተ ሥጋ ሳለን በሰራነው ስራ የሚወሰን እንደሆነ ጌታችን በማያሻማ ሁኔታ አረጋግጦልናል። ስለሆነም የመጨረሻው ዕድላችን የተንጠለጠለውን እምነትን ተከትለን በምንሰራው ስራ ላይ መሆኑን ለአፍታ እንኳን መዘንጋት የለብንም። ዛሬ ከሰው አእምሮ በእጅጉ እየራቀ የሚገኘው ይኸው እምነትና ስነ ምግባር ነው። ሰዎች ከእምነትና መልካም ስራ ምግባር በራቁ ቁጥር ሕይወት መራር እንድትሆን ትገደዳለች። እኛ ኢትዮጵያውያን ከጥንት ጀምሮ በእምነትና ስነ ምግባር እየተመራን በደልን በይቅርታ እየዘጋን እስከ ጋብቻ በሚዘልቅ ባለ እርቅም ደምን እያደረቅን በወንድማማችነት ፍቅር ተስማምተን በሺህ ለሚቆጠሩ ዘመናት እንዳልኖርን እነሆ ዛሬ ለታላቅነታችን በማይመጥን ሆናቴ መለያየትና መጣላት ብሎም እርስ በርስ መገዳደል እውነታዊ ተግባራችን አድርገን እንገኛለን። ይህም በጣም አሳዛኝ ክስተት ነው። ይህንን ሳናስተካክል የምናከብረው በዓል ትንሣኤም እዚህ ግባ የሚባል ደስታ ሊያስገኝልን እንደማይችል የታወቀ ነው። እየሆነ ያለው ሁሉ ማንንም አይጠቅምም። በእርቅ በይቅርታና በውይይት የማይፈታ ችግር ያለ ይመስል ይህን ያህል መጨካከን እንዴት እንደ መፍትሄ ተደርጎ ይወሰዳል? አሁንም ለሁሉም ኢትዮጵያውያን ወገኖቻችን የምማጸነው እባካችሁ እኛው ራሳችን ሸምጋይና ተሸምጋይ ሆነን ችግሮቻችንን ለመፍታት በብርቱ እንስራ፣ መፍትሄ እናምጣ። መሳሪያ አንስታችሁ እርስ በርስ በመገዳደል የምትገኙ ወገኖቻችን እባካችሁ ቆም ብላችሁ አስቡና ሰላምና ዳቦ አጥቶ ለተቸገረው ህዝባችሁ ስትሉ ለሰላማዊ መፍትሄ እድል ስጡ። ኢትዮጵያ የምትባለው ሀገር የሁሉም ኢትዮጵያውያን መሆኗን በትክክል የሚያረጋግጥ ሰላማዊ መፍትሄ በማስቀመጥ ለአንድነቷ እናም ለእድገቷ አጥብቃችሁ ጣሩ። ግጭትና መለያየት ከሚያጠፋን በቀር ምንም አይነት ጥቅም ሊሰጠን እንደማይችል ብዙ ማብራሪያ የሚያስፈልገው አይደለም። ስለሆነም ጉዳዩን መሳሪያ አስቀምጡና በሃይማኖት በአንድነት በስምምነትና በጭንቅላት ኃይል ሰላምን አምጡ። ይህ የቤተ ክርስቲያናችን ወቅታዊ ጥሪ ነው ሲሉም
በመጨረሻም በልዩ ልዩ ምክንያት ከሞቀ ቤታቸው ተፈናቅለው በየአካባቢው በረሃብ አለንጋ የተገረፉ የሚገኙ ወገኖቻችን በትንሳኤው በዓል ተጽናንተውና እፎይ ብለው በደስታ እንዲያሳልፉ ካለን ከፍለን በመመገብና በማብሰል እንድንደርስላቸው በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን በማለትም በድጋሚ እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ በማለት ብፁዕ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ይህንን መልእክታቸውን አጋርተዋል። ወደ ተመልካቾቻችን ለእሳቱ የነበረን መረጃ ይህንን ይመስል ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። ቸር ቆዩልን።